ሐዋሳ ከተማ ነዋሪዎች እጅግ ያሳዝናል፣ እጅግ ልብ ይሰብራል። መንትዮቹ አብረው እንደ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስለበሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛችኋለን። ዛሬ እንግዲህ ደስ በማይል በሐዘን ዜና ነው ተመልሰን የመጣ ነው። ሐዋሳ ላይ እንግዲህ ጥቁር ቀን አልፎ ውሏል ማለት ነው። ሁለት መንታቶቻችን በመኪና አደጋ መሞታቸውን በዚህ ሰዓት እየተመለከተን እየሰማን እንገኛለን። እግዚአብሔር አምላክ ለቤተሰቦቻቸው፣ ለዘመዶቻቸው መጽናናትን እንመኛለን። አቡነ ኤርሚያስም የሰጡት ጥብቅ የተባለ መልእክት አለ። እንደዚሁም ፕሮፌሰር ብርሃኑ ነጋም የሞት አደጋ ደርሶብኛል፣ የሞት ዛቻ፣ የሞት ማስፈራሪያ፣ የተለያየ ዛቻ እየደረሰብኝ ነው እያለ ይገኛል። እሱንም የምናስመለከታችሁ ይሆናል። አጠር ያሉ ወቅታዊና አዳዲስ መረጃዎችም አሉ። እነሱ ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ 5 ሞልተን አሁን እየሰራን ነው። እውነት ለመናገር 7 መደብ 3 መደብ 2 መደብ ነው አብዛኛው ቤተክርስቲያን ያለ። ግን ምን ጠቀምናት? ይሄን ስር ካህናቱን እንድትንቁ አይደል? ስንት ሴራ ተሰርቶብን ነው በዚህ ልክ የቆም ነው። እና አፄ ቴዎድሮስ ይሄን ሐሳብ አነሱ። መሳፍንቱ አኮረፈ፣ ካህኑ አኮረፈ፣ እድሜያቸውን ተጋግዞ አሳጠረ። በቃ ከዛ በኋላ ያው አፄ ሚኒልክ መጡ። በአፄ ሚኒልክ ጣሊያን መጣች፣ ተሸነፈች። የመሸነፏ ምስጢር ቤተክርስቲያን መሆኗን ታቦት ይዛ አውጃ ውጡ ያለችው ለሀገር ዘብቁም ያለችው እቺ ቤተክርስቲያን ነበረች። ጣሊያኖች አሁንም ካቶሊኮች ናቸው፣ አኮረፉ። ተመልሰው ተደራጅተው በአፄ ኃይለ ሥላሴ ያደረጉንን ታውቃላችሁ። ምንም ቢሆን ያን ዘመንም ቢሆን ቄስም ተዋግቶ ነው፣ መነኩሴ ተዋግቶ ነው ያገር ደንበር የተከበረው አይደል እንዴ? እነ ብፁዕ አቡነ ጴጥሮስ ተሰውተው እነ ብፁዕ አቡነ ሚካኤል ጎሬ ላይ ተሰውተው ስንቶቹ መነኮሳትና አባ ወልደ ትንሣኤ አርበኞቹ ነው አገር የተረፈችው። ለመሸነፍ አሁንም ቤተክርስቲያን መሆኗን አወቀች። በዛ ዘመን ታሪክ እንደሚነግረን በ1932 ዓመተ ምህረት እንግሊዝ ፓርላማ ላይ ኢትዮጵያን ለመቆጣጠር ኦርቶዶክስን ቀድሞ ማጥፋት፣ ይህ በፓርላማ የተነገረ ታምኖ የተደመደመበት። በዚህ መልኩ አሁንም ጠላቶቻችን በዙ። ተሸንፈው ሄደውም ስራቸውን አላቆሙ። እንዲህ ከምናደርግ ለምን የራሳቸውን ልጆች አንመርጥም? ለምን ሰብስበን አናሰለጥንም? እግዚአብሔር የለምን ለምን አናስተምርም አሉ። ኢሃፓ መኢሶን ምን አላት? እንግዲህ አባላት ካላችሁ ቅር አይበላችሁ። ኢሃፓ መኢሶንን የፈጠሩልን አሜሪካና እንግሊዞች አይደሉም? መተው እነሱ ያላሸነፏትን ሀገር ያልጣሏትን ቤተክርስቲያን የኛኑ ወጣት እግዚአብሔር የለም እንዲል አድርገው አሳምነው እግዚአብሔር አለ የሚሉትን ኃይለ ሥላሴን ገደለ፣ ፓትርያርኩን ገደለ። ይሄ የመኢሶን የኢሃፓ ስራ ነው፣ የደርግ እንዳይመስላችሁ። ደርግ ከነሱ ሐሳብን ወረሰ እንጂ እሱ አይደለም ይሄን ሐሳብ ያፈለቀው። ሐሳባቸውን ተሸከመ፣ ኢሃፓንም መኢሶንንም አወደመ። ሐሳባቸውን ግን ይዞ ቀጠለ። ይሄው መሪዎቿን ገደለ። በዛን ዘመን የገዳማቱ የአድባራቱ የጋሻ መሬቶች አርቆ ሐሳቢው ብፁዕ ወቅዱስ አቡነ ቴዎፍሎስ አዲስ አበባ 4 ኪሎ ፒያሳ ላይ በድሬዳዋ በሐረር ያሰሯቸውን ፎቆች ሳይቀር ወሰደ። እኛ የደከምነው እኛ የተፈጠርነው ይሄ ስራ ተሰርቶብን ነው።
እጅግ በጣም ያሳዝናል። እጅግ ልብ ይሰብራል። እነኚህ የምትመለከቷቸው ሁለት እህትማማቾች በሚያሳዝን የመኪና አደጋ ህይወታቸው ማለፉ ተሰምቷል። ከሐዋሳ መነሻቸውን ያደረጉት ሁለቱ እህትማማቾች ለመዝናናት ወደ ላንጋኖ እያቀኑ እያለ መዳረሻቸው ላይ ሲደርሱ ከባድ የሆነ የመኪና አደጋ ደርሶባቸው ህይወታቸው ማለፉ ተሰምቷል። ሁለቱ እህትማማቾች ከጓደኞቻቸው ጋር ለመዝናናት ሲጓዙ አደጋው መከሰቱም ተነግሯል። ታዲያ እነኚህ ሁለቱ እህትማማቾች በትምህርታቸው እጅግ በጣም ጎበዝ የነበሩ ሲሆን በባህሪያቸውም ምስጉን ናቸው ተብሏል። መኪና ውስጥ የነበሩ ሰዎች ሁሉም ህይወታቸው ሲያልፍ ሰላማዊ ጥላውንም እዛው ህይወቷ ማለፉ ተነግሯል። ታዲያ ሳምራዊ ጥላውን ለህክምና ወደ ሆስፒታል ተወስዳ በህክምና ስትረዳ ብትቆይም እሷም ህይወቷ ሊተርፍ አልቻለም። ህይወቷ ማለፉ ተሰምቷል። እጅግ በጣም ያሳዝናል። ለዘመዶቻቸው፣ ለወላጆቻቸው እንዲሁም ለጓደኞቻቸው መጽናናት። እጅግ ያሳዝናል። እጅግም ልብ ይሰብራል። መንትዮቹ አብረው እንደተወለዱ ሁሉ ሞታቸውም አብሮ ሆኗል። አንዳንድ ጊዜ ሞት እጅግ ግፈኛ ነው። ተስፋ የሰነቁ ልቦችን፣ ገና ያላበቡ ህልሞችንና የአንድ ቤት ደስታ የሆኑ የቁም ስጦታዎችን ያለ ርህራሄ ይነጥቃል። ዛሬ ባለታ ጩኮ ወረዳና በሲዳማ ምድር ድቅድቅ ሐዘን ሰፍኗል። የአንድ ማህፀን ፍሬዎቹ የአንድ ቤት ብርሃኖች የነበሩት መንትያ እህቶቹ ሰላማዊትና ሳምራዊት በድንገተኛ መኪና አደጋ በአንድ ሳምንት ልዩነት ህይወታቸው ማለፉ እጅግ በርካቶችን አሳዝኗል። እነዚህ ታታሪ እህቶች ለቤተሰቦቻቸውና ለአካባቢያቸው ብሩህ ተስፋ ነበሩ። የተሻለ ህይወትን ፍለጋና የቤተሰቦቻቸው አቅም ለመደገፍ ወደ ጣሊያን ለመጓዝ ዝግጅታቸው ጨርሰው ነበር። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው ህልማቸው ሊሰምር ጥቂት ሲቀረው ግን ያ አሰቃቂ የመኪና አደጋ የጉዟቸው መስመር ወደማይመለሱበት ዓለም ቀየረባቸው። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስና እንዲሁም ደግሞ ለነገ የሰነቁት ትልቅ ራዕይ እውን ለማድረግ ቢሆንም ሞት ግን በጨካኝ ክንዱ ቀድሟቸዋል። ህልማቸው ሳይሰምር የለፉለት ፍሬ ሳይበላ ገና በማለዳው የተቀጠፉት የእነዚህ ወጣት እህቶች ህልፈት ለአለታ ጩኮ ብቻ ሳይሆን ለሁላችንም ከባድ ሐዘን ሆኗል። ለቤተሰቦቻቸውና እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም። በተግባራችሁ ተደጋጋሚ ስላረጋገጻችሁት ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሐሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን። ለየትኛው ወጣት ነው የምታወሩት?
በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት። እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለየትኛው ወጣት ነው የምታወሩት? በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎማ። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለው በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ ሌላው ካህኑ ኃጢአት ይሰራ የለ ወይ እንዲያደርጉ የለ ወይ ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ያውቀዋል እኮ ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉሥ መልክ ቢኖረው የንጉሱ መልክ አንድ አይነት ከሆነ ቀለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሃልም ያለው ልዩነት ይሄ ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ ንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታን ያሉት እኛኛውም አባት ጋር ብትሄድ የሚፈታህ እግዚአብሔር። ሙሉ ቀን መጾም ካልቻልክ እኩለ ቀን ጾም፣ እስከ 9 ሰዓት ካልቻልክ እስከ 6 ሰዓት የጾም መቼስ ካለ መጾም ይሻላል። አልችልም ብሎ ተስፋ ከመቁረጥ 1 ሰዓትም 2 ሰዓትም መጨመር እጅግ የተሻለ ነውና ምናልባት ይሄ እንደ ቤተክርስቲያናችን እንደ ፍትሐ ነገሥት አስተምሮ ሳይሆን እንደ ወጣትና የሚያግባባንን ለመናገር ያክል ነው እንጂ እንደ ቤተክርስቲያናችን አስተምሮ ሲሆን በዘወረደ እስከ 12 ሰዓት ከዛም ደግሞ በህማማቱ እስከ ምሽቱ 1 ሰዓት እንድንጾም የታዘዝ ነው። ስለዚህ እነዚህም በርትተ ራስን ከቀን ዛሬ እስከ 6 ሰዓት ከጾምክ ነገ እስከ 7 ሰዓት ከነገ ወዲያ እስከ 8 ሰዓት እያልክ በአንድ ሳምንት ውስጥ ራስን በማብቃትና በማለማመድ መለወጥ ትችላለህና በዚህ በርትተ ራስን ለመለወጥ ትጋ። በተጨማሪ ማወቅ ያለብህ ነገር እግዚአብሔር የሚለካው የሰዓትህን ርዝመት ሳይሆን የልብህን የፍቅር ጥልቀት ነው። ጀምር፣ በሂደት ታድጋለህ። ዋናው ልብህን ለፈጣሪ መስጠት ነው። ታዲያ ጾም ጀምረን በጥሩ ሁኔታ እየሄድን በመሃል ብንሰበርስ፣ ድንገት ብንወድቅስ? ከእንግዲህ አረባም ዘንድሮ ከእግዚአብሔር ጋር ተጣልቻለሁ ብለን መቅረት አለብን? እዚህ ጋር ነው ብዙዎቻችን የምንሳሳተው። እስኪ ከተሳሳትን በኋላ ስላለው አስፈሪ የማይመለስ መንገድና ስለ እግዚአብሔር ምሕረት በጥልቀት እንነጋገር። ክፍል 3 ከተሳሳቱ በኋላ አለመመለስ። እዚህ ነጥብ ላይ ነው የብዙዎቻችን ወገብ የሚሰበረው። ትልቁ የወጣቶች የዘመን ፈተና፣ የዘመን በሽታ ተስፋ መቁረጥ ይባላል። እስኪ ይህንን ሁኔታ በአይነ ሊናችን እንሳለው። ጾም ጀምረህ ነበር። በመጀመሪያዎቹ ሳምንታት በጥሩ መንፈስና ወኔ እየሄድክ ነበር። ጸሎት ጀምረ ከጓደኞች ተለይተ ዘንድሮስ ተቀይሬያለሁ ብለህ ነበር። ግን
ድንገት አንድ ቀን ምሽት ወይም አንድ ክፉ ሰዓት ላይ አዳልጦ ወደክ ወይም ጓደኞች አሳሳቱ ወይም የውስጥ ስሜት ስጋ አሸነፈ፣ የጀመርከውን ጾም አፈረስክ ወይም ደግሞ አስቀያሚ ኃጢአት ሰራ። ከዚያስ ቀጥሎ የሚፈጠረው ስሜት ምንድነው? ብዙ ወጣቶች በዚህ ቅጽበት የሚሉት አንድ ነገር አለ። አበቃ፣ አለቀ፣ ዘንድሮን ከእግዚአብሔር ጋር ተጣልቻለሁ፣ ጾሙን ሽሬያለሁ፣ ማንነቴን አበላሽቻለሁ፣ ከእንግዲህ ብጾምም ብጸልይም ዋጋ የለውም፣ እኔ ለዚህ መንገድ አልሆንም ብለው እርግፍ አድርገው ይተውታል። አንዳንዶቻችንማ እንደውም ካልሆነ አይሆንም ብለን በፊት ከነበርንበት በባሰ ሁኔታ ተስፋ ቆርጠን ወደ ኃጢአት ባህር እንገባለን። ወዳጆቼ ይህ ድምፅ የማን ይመስላችኋል? ይህ አበቃ ዋጋ የለም የሚለው ድምፅ የእግዚአብሔር ነው? በፍጹም ይህ የጠላት የዲያብሎስ ድምፅ ነው። ዲያብሎስ በሰዎች ላይ የሚጠቀምባቸው ሁለት ትላልቅና አደገኛ ውሸቶች አሉት። አንደኛው ኃጢአት ከመስራት በፊት ገና ወጣት እኮ ነህ፣ ትንሽ ተዝናና፣ ችግር የለውም፣ እግዚአብሔር መሐሪ ነው፣ ሩሩ ነው፣ ይቅር ይልሃል እያለ ጠበቃ ሆኖ ኃጢአቱን ያቀልልሃል። ኃጢአት ከሰራ በኋላ ደግሞ ወዲያው ፊቱን ይቀይራል። አንተ ርኩስ፣ አንተ ውሻ፣ እግዚአብሔር አይሰማህም፣ ጨርቅ ሆነሃል፣ ከእንግዲህ ንስሐ ብትገባም አይቀበልህም እያለ እንደ ጨካኝ ዳኛ ይፈርድባል። ሁለቱም ውሸት ናቸው። ከሰራ በኋላ ተስፋ እንድትቆርጥ የሚነግር ያክፉ መንፈስ ውሸታም ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይልናል፣ መውደቅ የሰው ወድቆ አለመነሳት ግን የዲያብሎስ ባህሪ ነው። ሰው ከሆንክ ትወድቃለህ፣ ዲያብሎስ ከሆንክ ግን እንደወደቅ ትቀራለህ ይላል። ስለዚህ ምርጫው የኛ ነው። ሰው ሆነን እንነሳ ወይስ ጠላታችን መስለን እንደወደቅን እንቅር? በመጽሐፍ ቅዱስ ውስጥ ሁለት ደቀ መዛሙርት እናስታውሳቸው፣ ቅዱስ ጴጥሮስና ይሁዳ። ሁለቱም ክርስቶስን አስከፉ። ሁለቱም በውድቅት ሌሊት ጌታቸውን በደሉ። ይሁዳ ጌታውን በ30 ብር ሸጠው። ቅዱስ ጴጥሮስ አይቼው አላውቅም ብሎ ከአንድም 3 ጊዜ ካደው። ልዩነቱ ምን ነበር? ኃጢአቱ አይደለም። ልዩነቱ ምላሹ ነበር። ይሁዳ በእግዚአብሔር መሐሪነት ላይ ተስፋ ቆረጠ። አይቀበለኝም አለ። በራሱ ፈረደ። ሄዶ ታንቆ ሞተ። ቅዱስ ጴጥሮስ ግን አለቀሰ። መራራ እንባን አነባ። ተቆጨ። ወደ ጌታው ተመለሰ። ውጤቱስ ጌታችን ኢየሱስ ክርስቶስ ጴጥሮስን ይቅር ብሎት የመንግስቱን ቁልፍ ሰጠው። አያችሁ፣ እግዚአብሔር የሚፈልገው የወደቀውን ሰው ሳይሆን ወድቆ የቀረውንም ሰው ሳይሆን ወድቆ የተነሳውን ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ሲናገር እንዲህ ይላል፣ ኃጢአታችን እንደ ጭብጥ አሸዋ ቢሆን የእግዚአብሔር ምሕረት ደግሞ እንደ ውቅያኖስ ነው። ጭብጥ አሸዋ ውቅያኖሱን ሊደፍነው ይችላልን? ይላል። ወንድሜ እህቴ፣ የሰራው ኃጢአት ያፈረስከው ጾም ምንም ያህል ቢከብድ ከእግዚአብሔር ምሕረት ጋር ሲነጻጸር በውቅያኖስ ውስጥ እንደተጣለ ጠጠር ነው። ስለዚህ በጾም ወቅት ብትሳሳት ወዲያው ተነስ፣ አቧራን አራግፍ። አንድ ሯጭ በውድድር ላይ ያለ ቢወድቅ ውድድሩን ትቼዋለሁ ብሎ ይወጣል ወይስ ተነስቶ ይቀጥላል? ይነሳል። ትንሽ ቢዘገይ እንኳን ተነስቶ መሮጡ አይቀርም። አንተም ተነስ። አምላኬ ሆይ ስጋዬ ደካማ ነውና አትፍረድብኝ፣ እንደገና ጀምሬያለሁና እርዳኝ በለው። በመጽሐፈ ምሳሌ ምዕራፍ 24 ላይ ያለው ቃል ለዚህ ነው ታላቅ ተስፋ የሚሆነን። ጻድቅ 7 ጊዜ ይወድቃል ደግሞም ይነሳል ይለናል። ልብ በሉ፣ ጻድቅ አይወድቅም አላለ፣ ጻድቅ ይወድቃል። ነገር ግን የጻድቅነት መለኪያው አለመውደቁ ሳይሆን ወድቆ አለመቅረቱ ነው። ስለዚህ ዛሬ ወስን። የሰበረህን ሰይጣን በንስሐ ስበረው። አዎ ተሳስቻለሁ ግን ተመልሻለሁ ብለህ ለራስህ ንገረው። ምክንያቱም እግዚአብሔር የፍጹማን ሰዎች አምላክ ብቻ ሳይሆን የንስሐ ገቢዎችም አባት ነውና። ወደ ንስሐ አባት ቀረብ ብለህ ኃጢአትህን ተናዘግ፣ ንገራቸው። እግዚአብሔር በአባት በኩል መልእክቱን ያስተላልፍልሃል፣ ወዲያውም እንድትነሳ ያበረታሃል። ክፍል 4 ወጣትነትና ኢጎ፣ የልባችንን ግንብ ስለመስበር። ወዳጆቼ አሁን ደግሞ ወደኛ ልብ ውስጥ እንግባ። ስለ አንድ ትልቅና ድምፅ አልባ ግንብ እንነጋገር። ይህም ኢጎ ወይም እኔነት ነው። በዚህ በዘመኑ ሶሻል ሚዲያ ዓለም የምታስተምረን ለራስህ ወቅ፣ የፈለግከውን አድርግ፣ ከማንም በላይ ነህ የሚሉ መርሆችን ነው። በተለይ ወጣቶች ስንሆን ምክር መስማት እንደ ድክመት ይቆጠርብናል። አባቶች ሲመክሩ እነሱ ፋራ ናቸው፣ የዘመኑ ሁኔታ አይረዱም እንላለን። አንዳንድ ጊዜ ደግሞ ታውቁታላችሁ ምክር 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 ምናምን የሚሉ አንዳንድ ቫይራል የወጡ ነገሮችንም እናያለን። ነገር ግን እስቲ ቆም ብለን እናስብ። መድኃኒት መራራ ነው ግን ያድናል። የእግዚአብሔር ቃል እንዲሁ ነው። ልባችንን ይወቅሰናል። ስህተታችንን ሲነግረን ሊያመን ይችላል፣ ግን ህመሙ ለህይወት ነው። ታላቁ የቤተክርስቲያን ሊቅ ማር ይስሐቅ ክብርን የምትፈልግ ከሆነ ከክብር ሽሽ፣ ያኔ ክብር ትከተልሃለች። ትህትናን የለበሰ ሰው ግን አምላኩን መስለዋል ይለናል። እኛስ ምን እየመሰልን ነው? ማህተባችንን አንገታችን ላይ አስረን
እኔ አውቃለሁ በሚል ትዊት የአባቶቻችንን ምክር ስንገፋ ራሳችንን ለተኩላ አሳልፈን እየሰጠን መሆኑን እየዘነጋን ነው። ልበ አምላክ ቅዱስ ዳዊት በመዝሙር 119 ላይ የጠየቀው ጥያቄ ዛሬም ለኛ ነው። ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው። መንገዳችን የሚቃናው በራሳችን ፍልስፍና፣ በጓደኞቻችን ምክር ወይም በኢንተርኔት አባባሎች ሳይሆን በቆመችው በማትታወቀው በእግዚአብሔር ቃል ብቻ ነው። ኦርቶዶክሳዊነት ትህትና ነው። ዝም ብሎ በአፍ ተዋህዶ ነኝ ማለት ምልክት ብቻ ነው። ተዋህዶነት በተግባር የሚገለጽ ራስን ዝቅ አድርጎ ክርስቶስን ከፍ የማድረግ ጥበብ ነው። ሌላው እኛን ወጣቶች ያጠቃን ደዌ ቸልተኝነት ነው። ገና ወጣት ነኝ፣ በኋላ እመለሳለሁ፣ በኋላ እጾማለሁ እንላለን። ይህ ቸልተኝነት የሚመጣው ሞት የለም ወይም ጊዜ አለኝ ብሎ ከመታለል ነው። ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ያስጠነቅቀናል። ዛሬ የንስሐ ቀንህ ናት፣ ነገ ግን ያንተ እንደሆነች አታውቅም። ሞት በድንገት ይመጣልና በወጣትነት ፈጣሪን አስብ ይላል። የኛም መርህ ነው። በጉብዝና ወራት ፈጣሪን አስብ ነው። ወጣትነት እንደ ጠዋት ጤዛ ነው። ፀሐይ ሲወጣ ይተናል። ዛሬ ያለን ጉልበት፣ ዛሬ ያለን እድል ነገ ላይኖረን ይችላል። ስለዚህ አሁን የውሳኔ ሰዓት ነው። ቸልተኝነትን ሰብረን ያንን የዛገውን ማንነታችን የምናድስበት ወቅት አሁን ነው። ታዲያ ወንድሞቼና እህቶቼ ምን ይሻልናል? ከዚህ ሁሉ መውጫው መፍትሄውስ ምንድን ነው? እስኪ እነዚህን 3 ነጥቦች እንደ ስንቅ እንያዛቸው። አንደኛ፣ የይስሙላ ክርስትናን እናቁ። ክርስትና ከአንገት በላይ ብቻና አናድርገው። ለአንገታችን ብቻ ሳይሆን ለልባችንም ማህተብ እንሰርለት። ዓለም የምትሰጠንን ርካሽ ደስታ ትተን ክርስቶስ የሚሰጠንን ክብር፣ ሰላም እንምረጥ። እኛ የተለየንን፣ እናንተ የዓለም ብርሃን ናችሁ ተብለናልና ብርሃናችንን በቸልተኝነት አናጥፋው። ሁለተኛ፣ ንስሐ ለመግባት አንፍራ። ቆሽሸናል። ራሳችንን በንስሐ የቤተሰቦቻቸውን ብሎም የዘመዶቻቸው ብሎም የሀገራቸውን ልብ የሰበረ ዜና ከወደ ሐዋሳ ሰምተናል፣ ተመልክተናል። እጅጉን ልብ የሚሰብር ዜና ነው። በመኪና አደጋ 2 ልጆችን መንታ ሴቶችን ማጣት እጅጉን ለቤተሰቦቻቸው ያማል። ለእናትና ለአባታቸው መጽናናትን እንመኛለን። የአባታችን የአቡነ ኤርሚያስ በረከታቸው ይድረሰን ለማለት ፈልጋለሁ። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። እስከዛው ድረስ ቤተሰብ ሁኑ፣ የደወል ምልክቱን ተጫኑ፣ አበረታቱን። ኮሜንት አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ግለጹልን። የተዋሕዶ ልጆች ሁላችሁም እንወዳችኋለን፣ እናከብራችኋለን። ሰላም ለኢትዮጵያ፣ ሰላም ለሕዝባችን።